እንግዲህ የመጽሐፉ ርዕስ ቅድም እንደሰማችሁት በመሰዋዕትነት የጸና ድልድይ ነው የሚለው። በጣም ትልቅ መጽሐፍ ነው። በጣም ግርምታን ፈጥሮብኛል በማነብበት ሰዓት። ምንም የቀራቸው ነገር የለም። ብዙውን ጊዜ በዚህ ሀገር ያሉ ወታደራዊ ጀነራሎች ወይም ሌሎች መኮንኖች ወታደሮችም ሲጽፉ የነበሩበትን ግንባር ያቺ ሴክተር ብቻ ነው የሚጽፉት። ጀነራል ዘውዱ ግን አጻጻፋቸው ሁሉንም ግንባር የሸፈነ ነው። የሚገርመው ነገር በእያንዳንዱ ጉዳይ ላይ በቂ ኢንፎርሜሽን ነበራቸው። ያን ጊዜ ያሰባሰቡት ነው ወይስ በኋላ ላይ ያጠራቀሙት ነው ለመናገር ይከብዳል። ግን በሚገርም አጻጻፍ የአማርኛ ጥራት እንደገና ደግሞ ቅደም ተከተሉን ተከትሎ ቀንና ሰዓቱ ጭምር ኦፕሬሽኑ የተካሄደበት ቀንና ሰዓት ጭምር የተገለጸ ነው የተቀመጠው። በእውነቱ ይሄን የመሰለ መጽሐፍ በመጻፋቸው በማዘጋጀታቸው በዚህ ጭንቅንቅ ጊዜ ውስጥ ፋታ ሳያገኙ ከስራ ወደ ስራ እየተሸጋገሩ ባሉበት ሰዓት ይሄንን ለተቋሙ ለቀጣይ ትውልድ ግንባታ ማስረከባቸው በእጅጉ የሚያስመሰግናቸው ስለሆነ እንደው ሞቅ ያለ ጭብጨባ አንድ ጊዜ። መጽሐፉ የተጻፈበት ዓላማ በግልጽ አስቀምጠውታል። አንደኛው ነገር ትውልድን መቅረጽ ነው። እኛ ጦርነት አሳልፈናል፣ ትላልቅ ጦርነት አካሄዷል። ግን ትልቅ ትምህርት የሚገኝበት እንቅስቃሴ ስለሆነ ይሄ በተሞክሮ መልክ ወደ ታች ማለፍ አለበት። አሁን ላለው ትውልድ ብቻ ሳይሆን ለሚቀጥለውም ትውልድ ከዚህ ጦርነት ምን ይማራል የሚለው ነገር መተላለፍ አለበት ብለው እንደ ዓላማ አስቀምጠዋል። ከዛ ባለፈ ደግሞ ሰራዊታችንን ማዘመን አለብን የሚልም ነገር አንስተው ወደ መጨረሻው ሰራዊታችንን ከማዘመን አኳያም ምን ተግባራት መፈጸም አለባቸው በሚል ይሄንን ጉዳይ ተመልክተዋል። መጽሐፉ 6 ዋና ዋና ክፍሎች ይዟል። በመጀመሪያው ክፍል የዘመናዊ ሰራዊት ግንባታ በኢትዮጵያ የሚለውን በጣም በዝርዝር ነው ሄዱበት። የኢትዮጵያ ታሪክ ከኋላው ከጀርባው ጀምሮ እንዴት እንደነበረ በየጊዜው የሚደረጉ ጦርነቶች ምን ይመስሉ እንደነበረ የሀገራችን ታሪክ በራሱ በጦርነት ውስጥ የተኖረ ታሪክ መሆኑን በዝርዝር አስቀምጠው መጥተዋል። ዘመናዊ ሰራዊትን በሚመለከት ግን ከአጼ ቴዎድሮስ ነው የሚጀምረው የሚል ነው የተቀመጠው። ይሄ እንግዲህ የጳውሎስ ኞኞን ጥቅስ ተወስዶ ነው የተቀመጠው። ነው አይደለም ሊያነጋግር ይችላል። ምክንያቱም ዘመናዊ ሰራዊት ኢትዮጵያ ውስጥ የተገነባው መቼ ነው ከተባለ ራሱ ዘመናዊ ሰራዊት ምንድን ነው የሚለው መመለስ ስለሚጠይቅ ዘመናዊ ሰራዊት ስንል የራሱ አደረጃጀት ያለው አሰራር ያለው በደንብ በእዝ ሰንሰለት የሚታዘዝ ከዛ በላይ እንደ ወታደር ስንቅም ቀለብም ደሞዝም ቀርቦለት የሚተዳደር ለማለት ነው። ግን በአጼ ቴዎድሮስ የነበረው ሰራዊት ያን ይመስል ነበር ወይ? በእርግጥ ቀለብ ይሰፈርለት ነበር። አንዳንድ ነገሮች ምክንያቱም ቤተክርስቲያን ብዙ ትበላ ስለነበር ይቅርታ ቤተክርስቲያንን ለመንቀፍ አይደለም፣ ግን በዛን ጊዜ እስከ 30 በላይ 50 ድረስ ቄስ ይቀመጥ ነበር በእያንዳንዱ ደብር። እሳቸው ናቸው ወደ 7 ይሁን 5 ያወረዱት። ሌላውን ወታደሬ ብላ ብለው ከቤተ ክህነት ይገባ የነበረውን ግብር ወደ ሰራዊቱ ያመጡበት አግባብ አለ። ከዚህ አንጻር ይህን ችግር ፈቷል። ከዛ ውጪ ግን ዘመናዊ አደረጃጀት ነበረው ወይ? አሰራር ነበረው ወይ? የዚህ ሰለሰለቱ ምን ይመስል ነበር? ትጥቁ ምን ይመስል ነበር? የታወቀ የወታደራዊ አሰራር አካሄዶች ነበሩት ወይ የሚለው ነገር ለተመራማሪዎቹ እንተወው። በእኔ ግምት ግን ዘመናዊ ሰራዊት የሚባለው የተገነበረው ከአፄ ኃይለ ሥላሴ ጀምሮ ነው የሚል አስተሳሰብ አለ። እሳቸው ናቸው በመጀመሪያ ደረጃ የተወሰኑ በስዊድኖች አማካሪነት የተወሰኑ 3 ሻለቆች ከዘውድ ከመጫናቸው በፊት ጀምረው በ1923 ዘውድ እንደጫኑ የተወሰነ ያደረጉት ሙከራ አለ። ከዛ በኋላ በ1927 አካባቢ ደግሞ ከጣሊያን ወረራ በፊት የገነት ጦር ትምህርት ቤትን በማቋቋም የመጀመሪያውን እጩ መኮንን ይሄ ጥቁር አንበሳ ትውልድ የሚባለውን እዛ ውስጥ ያስገቡበት ሁኔታ አለ። ከዛ እንግዲህ የጣሊያን ወረራ ቢረብሸውም ከዛ ተመልሶ ግን በደንብ በተደራጀ መልኩ ሻለቆች በኋላም ቀስ ብሎ ብርጌዶች ከዛ በመቀጠል ደግሞ 1 2 3 ክፍለ ጦሮች እንዲደራጁ የተደረገበት ቀጥሎ 4ኛ ክፍለ ጦር የመጣበት 1ኛ 2ኛ 3ኛ 4ኛ ተብሎ የተጠቀሱ ማለት ነው። ከዛ ልዩ ልዩ ክፍሎች ተብሎ ደግሞ እንደ አየር ወለድ ምናምን እና አየር ኃይል ደግሞ በቀጥታ ከትንሽ ሙከራው ነበር ከጠላት ወረራ በፊት ግን ከጠላት ወረራ በኋላ ያጠናከሩ። ስለዚህ የዘመናዊ ሰራዊት የሚባለው
ቅርጹ፣ አደረጃጀቱን፣ አሰራር የታወቀ አሰራር ይዞ ደሞዝ ተከፍሎት ዩኒፎርም ኖሮት በዘመናዊ መልኩ የተደራጀበት ወቅት በአጼ ኃይለ ሥላሴ ዘመን ይመስለኛል። ስለዚህ ይሄንን ለትችት ተወዋለሁ። ከዛ ውጪ ሌላው የተባለው ነገር በሙሉ በጣም ሰፊ ስለሆነ እዚህ ጋር አንስቼ አልጨርሰውም። በመቀጠል የሄዱት እንግዲህ ይሄ ሰራዊት ግንባታ ሄዶ በኢህአዴግ ዘመን ምን ሆነ? ያው የምናውቀው የነበረው በደርግ ጊዜ የነበረው ሰራዊት ፈረሰ። ከዛ ውስጥ አብዛኛው እንዳለ እንዲወገድ ተደረገ። ይሄ በታሪካችን ውስጥ ትልቁ ጥቁር ጠባሳ ነው። ከዛ በኋላ ግን በራሱ መንገድ ሊያደራጀው ሞክሯል። ተወሰነ ሂደት ሄዷል። ግን የፕሮፌሽናል ሰራዊት ከመመስረት አኳያ የራሱ አሰራር ኖሮት ማለትም ለሕገ መንግስቱ ብቻ ታዛዥ የሆነ ተቋም ከመፍጠር አኳያ የራሱ እጥረቶች፣ ጉድለቶች እንዳሉበት አስቀምጠው አልፈዋል። በጣም በአስተማሪነቱ የተነሳ ነው። ከዚህ በኋላ ወደ ሪፎርሙ ነው የሚሄደው። ያው በሪፎርሙ ተደጋጋሚ ጊዜ ስለገመገብ ነው እሳቸውም ያንኑ ስላስቀመጡት አሁን እዛ ውስጥ ዝርዝር ውስጥ አልገባም። በሰሜን እዝ ላይ ጥቃት በተከፈተበት ወቅት እንግዲህ የሆነውን በጣም በዝርዝር ሄደውበታል። የሚገርመው ነገር እንግዲህ ከዚህ በፊትም ፊልድ ማርሻልም ሲናገሩት ነበር። በራሱ ሰራዊት ከውስጥ ተወክቶ ራሱን አደራጅቶ ተከላክሎ እንደገና ወደ ጸረ ማጥቃት የገባ ኃይል ካለ የኢትዮጵያ ሰራዊት ምንም የትም አገር የዚህ አይነት ታሪክ ተደርጎ አያውቅም። በራሱ ከውስጡ የተከዳ ሰራዊት ካለ የኢትዮጵያ ሰራዊት። መፈንቅለ መንግስቶች ሊኖሩ ይችላሉ፣ ግን እሱ ክዳት አይደለም። የተወሰነ ክፍል ሊያምስ ይችላል። ይሄ ግን ከውስጥ ነው። ከውስጥ ከሁሉም ክፍሎች ውስጥ እነዚህ ሰዎች በአመራር ላይ የነበሩ ናቸው። እነዚህ ሰዎች በተለያየ ደረጃ በሰራዊት ውስጥ ጓዶች ናቸው። ከነዚህ ውስጥ ወጥቶ ራሱ ወገኑን የወጋ ሰራዊትና ያ ደግሞ ወገን ባልተዘጋጀበት ሁኔታ ከውስጥ ራሱን አነሳስቶ እዛ ደረጃ የተሰራው ስራ በጣም የሚደነቅ ነው። ይሄንን ከአምስተኛ መካናይዝድ ክፍለ ጦር አካባቢ ጀምረው እያንዳንዱን ታንከኛ ብርጌዱን በሻለቃ ተንትነው በየቀኗ በየሰዓቱ የተደረገችውን ነገር አስቀምጠውታል። በጣም በሚደንቅ መንገድ እዛ ላይ በጀግንነት የተዋጉ ሰዎችን በጀግንነት ሰራዊቱን ራሱ እንዲከላከል ከውስጥ ራሱን አዘጋጅቶ እንዲወጣ እንዲከላከል ያደረጉትን ሰዎች በግለሰብ ደረጃ ጭምር ገልጸውታል። ይሄ በጣም በእውነት ተይዞ መቆየት ያለበት ታሪክ ነው። ከዛ አልፎ በየእዙ በሽራሮ አካባቢ የነበሩ 7ኛ 8ኛ መካናይዝድ ክፍለ ጦሮች፣ 31ኛ ክፍለ ጦር፣ ሌሎችም በሰሜን አካባቢ የነበሩ 20ኛ ክፍለ ጦር ወዘተ 4ኛ መካናይዝድ ክፍለ ጦር ከነዚህ ሁሉ ምን ጀብድ እንደተፈጸመ ምን ግዳጅ እንደተወጡ በዛ ሰዓት ቶሎ ብለው ራሳቸውን አነቃቅተው ተነጋግረው ተደራጅተው ይሄን ከጎዳቸው ያመፀውን ኃይል እንዴት አድርገው እንዳስወገዱትና በመጨረሻም ራሳቸውን ተከላክለው እንዴት ወደ ጎረቤት ሀገር እንደወጡ ታሪኩን ዘርዝረው አስቀምጠውታል። በእውነት ትልቅ አቀራረብ ነው። ሊደነቅ የሚገባው አቀማመጥ ነው የተቀመጠው። እንግዲህ ይሄን ካልኩ በኋላ ቀጥሎ የሚመጣው ይሄ ህግ ማስከበር ዘመቻው ነው። በዚህ ዘመቻ ማን ቤት ተዋጋ፣ የትኛው እዝ ቤት በኩል ገባ ወዘተ የሚለው ነገር በዝርዝር አስቀምጠውታል መጽሐፉ ላይ። በነገራችን ላይ የመጽሐፉ ገጾች 424 ገጽ ነው። በጣም ብዙ ገጽ ነው። በዚህ ላይ ትልቅ ነው ገጹ እና ተጠቅጥቆ የተጻፈ ነው እና ዝርዝሩን በጣም ስላነሱት ዝርዝሩን ሁሉ አንስቼ አልዘልቀውም። ግን በህግ ማስከበር ዘመቻው መነሳት ነበረባቸው ብዬ የማስባቸው ነገሮች አሉ። እሳቸው ዝርዝሩን ጽፈውታል፣ ግን በእንትን ባሉት ደረጃ እሳቸው ባስቀመጡት ደረጃ ይጎለዋል። ምክንያቱም በአጠቃላይ በይዘቱ በጦርነቱ ደረጃ ስለሆነ የጻፉት መጽሐፉን መጀመሪያ ላይ የተደረጉ ውሳኔዎች ቢነሱ አስተማሪነታቸው ወደፊት ይሄ መጽሐፍ በከፍተኛ አመራር ማሰልጠኛ ውስጥ የሚሰጥ ስለሆነ ትምህርት የሚካሄድበት ስለሆነ መጀመሪያ የተወሰኑ ትልልቅ ውሳኔዎች አሉ። በስትራቴጂክ አመራር ደረጃ የተሰጡ ለምሳሌ ወዲያውኑ እናጥቃ፣ ትልቅ ውሳኔ፣ ቀላል ውሳኔ አይደለም። ወዲያውኑ እናጥቃ፣ ጊዜ አንውሰድ፣ እንዘጋጅ የሚል እኮ ውሳኔ የሚያስቡ ሰዎች ነበሩ። እንዘጋጅ ቢሆን ኖሮ ወያኔም ይዘጋጃል፣ እኛም እንዘጋጃለን፣ በኋላ የሚሆነውን አናውቀውም። ግን ወዲያውኑ እናጥቃ ተብሎ መወሰኑ አንድ። ሁለተኛ በየት እንጀምር? መጀመሪያ ምዕራብ አካባቢ
ይሄ ጠላት ወደ ሱዳን ለመውጣት የሚፈልገውን ኮሪዶር እንዝጋበት የሚለው ውሳኔ፣ ይሄ ትልቅ ውሳኔ። እዛ ጋር የተሰራው ስራ ወያኔ ምዕራብን ባይነጠቅ ኖሮ በኋላ ላይ ያደረግናቸው ኦፕሬሽኖች ሁሉ ምን ያህል ሰክሰስፉል ይሆናሉ ጥያቄ ውስጥ የሚገባ ጉዳይ። ስለዚህ እነዚህ ውሳኔዎች ቤዚክ ውሳኔዎች ስለነበሩ ቢታዩ ቢንጸባረቁ እዛ ላይ ያሟለዋል፣ ሙሉ ያደርገዋል መጽሐፉን ከማለት እንጂ ጎሎታል ብዬ አይደለም ማነሳው ያለው። በዛ መንገድ ተረዱልኝ። ከዛ በኋላ ደግሞ ከውሳኔዎቹ አንዱ በብዙ አቅጣጫዎች እናጥቃ የሚለው ምዕራብ ዘጋን ኮሪዶር በብዙ አቅጣጫዎች እናጥቃ። በሽራሮ የሚገባው ኃይል አለ፣ ሰሜን እዝ ላይ የተደራጀው ጀነራል አበባው ይመሩት የነበረው። በዛላምበሳ ወደ አዲግራት አቅጣጫ የሚገባው አለ፣ ጀነራል ጌታቸው የሚመሩት። በምስራቅ በራያ ግንባር የሚገባው አለ፣ ጀነራል ባጫ የሚመሩት። እነዚህ በሙሉ በአንድ ጊዜ እንዲያጠቁ ነው የተደረገው። በአንድ ጊዜ እንዲጀምሩ ነው የተደረገው። የቀናት ለውጥ ሊኖሩ ይችላሉ፣ ግን ሁሉም በአንዴ እንዲያጠቃ ነው የተደረገው። ይሄ ትልቅ ውሳኔ፣ ቤዚክ ውሳኔ። በሁሉም አቅጣጫ ጠላትን ካጠቃኸው፣ በቂ ኮንሰንትሬሽን ካለህ በምትመርጣቸው አካባቢዎች፣ ይሄ ጠላትን ለመስበር ትክክለኛ ውሳኔ ስለነበረ ቢንጸባረቅ የበለጠ ያስተምራል ከሚል አንጻር ነው ማነሳው። ከዛ በኋላ በራሱ በውጊያው በራሳቸው ግንባር ያደረጉትን ገልጸውታል በዝርዝር። በሌሎቹም የተደረጉትን እንትን አድርገውታል። በምዕራብ ግንባር የተንቤንን ከፍተኛ መሬቶች እና ሀገረ ሰላምን ትቶ በሐውዜን የማጥቃት ውሳኔ የማታለያ ማጥቃት ተደርጎ በሐውዜን የተደረገው የማጥቃት ውሳኔ ጥሩ ውሳኔ ነው፣ ትክክለኛ ውሳኔ ነው። ይሄን አንጸባርቀውታል። አስተማሪም ነው። ምክንያቱም ጠላት የተዘጋጀበትና በጣም ከፍተኛ መሬቶች የበዙበት የነበረ አካባቢ በዛ ሰንጥቀን እንውጣ ቢባል ኖሮ ምናልባትም ሳንወጣ ልንቀር እንችል ነበር። ይሄ ትልቅ ውሳኔ ነው። በኋላ ላይ ማዕከላይዝ ካደረጋቸው ነገሮች ደግሞ በጨርጨር በኩል ገብቶ ደቡብ እዝ የቆቦ አላማጣን መስመር ተከትሎ፣ ምስራቅ እዝ ደግሞ በአፋር አቅጣጫ አድርጎ በቢሶበር በጨርጨር አድርጎ ያደረጋቸውን ውጊያዎች በትክክል አስቀምጠውታል። በጣም ጥሩ እንቅስቃሴ ነው የተደረገው። ዛጋ ወገን የከፈለው መስዋዕትነትና ያስገኘው ድል ትልቅ ነው። ተያይዞ ግን እዛም ቢሆን የድሮን ውጤትም ቀላል አይደለም። ቢነሳ ጥሩ ነው ለማለት ነው፣ ያሟላዋል። ከዛ በኋላ አልፎ ገረባው አካባቢ የተደረገው ውጊያ ትልቅ ውጊያ ነው። የገረባገው ውጊያ ላይ ደቡብ እዝ ዋናውን ስራ ይሰራ ነበር። ምስራቅ እዝ ቀጥሎ ገብቷል። ግን ያ ምሽግ እንዲፈርስ ትልቅ አስተዋጽኦ ያደረገ ለምሳሌ ሪፐብሊካን ኃይል አለ። ሪፐብሊካኖች ከጀርባ ገብቶ የሰሩት ስራ አለ። እቺ እንደ ታሪክ ብትገባ እዛ ውስጥ ያቀላጠፈች ነች። ውጊያውን ጨርሰዋለች ባይባል ያቀላጠፈች ስለሆነች ብትካተት መጥፎ አትሆንም። ጀነራል ዘውዱ የሚቃወሙኝ አይመስለኝም። ዞሮ ዞሮ ግን ያንን ኦፐሬሽን በጥሩ ሁኔታ ገልጸውታል ምን እንደተደረገ። የምዕራቡ ግስጋሴ ሌላውን ግንባርም አፋጥኖታል። ይሄ ምንም ጥርጥር የለም። የምዕራቡ ግስጋሴ በዛ ደረጃ መቀመጡ አስተማሪነት ይኖረዋል ብዬ ነው የማነሳው። ብዙ ጎሏል ብዬ አይደለም። እንግዲህ በአጠቃላይ ከዛ በኋላ በህግ ማስከበር ዘመቻው ያንን በድል የተጠናቀቀበት ሁኔታ እንደነበረ ተቀምጦ፣ ግን በድል እንድናጠናቀቅ ምንድነው የረዳን ነገር? ለምንድነው በዛ በአጭር ጊዜ 10 ምናምን ቀን በፈጀ ጦርነት ውጊያ መቀሌ መቆጣጠር የተቻለው? ወያኔ ያን ያህል ፎክሮ ደንፍቶ የነበረው እንዲያረጋቸዋለሁ ሲል የነበረው በአንዴ የፈራረሰበት ምክንያት ምንድነው የሚሉ ነጥቦች ቢቀመጡ ጥሩ ነበር። የተወሰኑ ነገሮች የተነሱ አሉ፣ ግን ዞሮ ዞሮ ሙሉ እንዲያረገው በዛ በህግ ማስከበር ዘመቻው ድል ያረግንበት ዋነኞቹ ምክንያቶች ብዬ የማስባቸው አንዱ ይሄ ቅድም የጠቀስኩት የስትራቴጂክ አመራሩ በብዙ አቅጣጫዎች እናጥቃ የሚለው ይሄ አንዱ ቤዚክ ውሳኔ ነው። ሌላው ነገር ከፍተኛ የህዝብ ድጋፍ ነበር። የሰራዊቱ ደግሞ ትልቅ መነሳሳት ነበር። የህዝብ ድጋፍ ስንል የኢትዮጵያ ህዝብ ድጋፍ ብቻ አይደለም። የትግራይም ህዝብ የዛ ሰዓት ለወያኔ ጎን ቆሞ እኛን ሊዋጋ ፍላጎት አልነበረው። ይሄ በግልጽ በየአቅጣጫው ያየነው ነው። ወደ ጎን ነው የወጣው ምክንያቱም በዛ ሰዓት ወያኔ ቢወገድ ብዙም ችግር አልነበረው። በኋላ ላይ የመጡ ከራሳችንም ከሌሎችም አድራጎት የመጡ ችግሮች ሊኖሩ ይችላሉ። ግን በመሰረቱ ግን የህዝብ ድጋፍ ስንል ራሱ የትግራይ ህዝብ በቀጥታ ባይደግፈንም
ግን አይቃወመውም ነበር። በሌላ በኩል ደግሞ የኛ የህዝብ ድጋፍ ከፍተኛ ነበር። በሌላ አቅጣጫ ደግሞ የሰራዊቱ መነሳሳት ከፍተኛ ነበር። ይሄንን ምክንያቱም የደረሰበትን በደል ያውቃል፣ በሰሜን እዝ ላይ የተፈጸመውን ጥቃት ያውቃል። ከዛ የተነሳ እያንዳንዱ ወንድሙ ነው የተወጋበት ቁጭት ነበረው፣ የህዝቡ አይነት ስሜት ነበር። ስለዚህ ይሄ ለድሉ መፋጠን አስተዋጽኦ እንደነበረው፣ በሌላ በኩል ደግሞ ጦርነቱን በተሻለ አካሄድ መዋጋታችን ወያኔ በለመደው የእግረኛ ጦር በቆረጣ በወዘተ እያለ ነው ሊዋጋ የሞከረው። እኛ ግን ኢቭን ዘመናዊ ቴክኖሎጂ ተጠቅመን መዋጋታችን፣ በተለይ የድሮን ቴክኖሎጂ እዛ መምጣቱ የጠላይትን ከወገን የዘረፈውን ታንክና መድፍ እንዲወገዱ ያደረገና ለወገን ተኩስ ምቹ ሁኔታ የፈጠረ በሁሉም አቅጣጫዎች ሰብረን እንድንገባና ፈጥነን እንድንሰባብረው ያመቻቸ ስራ ስለነበር በበቂው ክብደት ተሰጥቶት ሊነሳ ይገባል የሚል አስተሳሰብ ስላለኝ ነው። ብዙዎቹ ነገሮች እዛ ስለተገለጹ አልደግመውም። ይሄ ሪፎርም የፈጠረው አቅም ወዘተ ወዘተ የሚሉት እዛ ተነስተዋልና አልደግመውም ብዬ ነው። ከዛ በኋላ ይሄ ሁሉ ሰርተን ጥሩ ሆነን ለምን ከትግራይ ወጣን የሚለውም የተወሰኑ ነገሮች እዛ ጋር ቢቀመጡ የተቀመጡ ነገሮች አሉ፣ ያስቀመጣቸው ነገሮች አሉ። ግን አንዱ ከትግራይ የዛን ሰዓት እንድንወጣ ከህግ ማስከበር ዘመቻው አካባቢ ላይ እንድንወጣ መወሰኑ በራሱ ትልቅ ውሳኔ ነው። ቀድመውም ቢወሰን ኖሮ ጥሩ ውሳኔ ነው። በዛ ደረጃ መታየት ያለበት ይመስለኛል። ቀድመን ብንወጣ ከገባም በኋላ ባንዘገይም ቢሆን ኖሮ ትልቅ ይሆን ነበር። ግን ዞሮ ዞሮ ያወጣናል። ለዚህ አካባቢ ላይ አንዱን እሱን በሚገባ ከተነሳ በኋላ ከዛ የወጣንበት ምክንያት ግን አንዱ ጦርነቱን ወያኔ ራሱ ህዝባዊ ማረጉ፣ ይሄ መነሳት አለ። ህዝባዊ ማረጉ ጠቅላላ ህዝቡን አነሳሳበት። ተወረርን አለ፣ በዚህ በኩል ኤርትራ ገባ አለ፣ በዚህ በኩል አማራ እንዲያረገን አለ፣ በዚህ በኩል እንዲሆን አለ። ያንን ተጠቀመበትና ያ በፊት ገለልተኛ ሆኖ ቆሞ የነበረው የትግራይ ህዝብ ከወያኔ ጎን እንዲሰለፍ አረው። ይሄ ኃይሉን በእጅጉ እንዲያባዛ ጠቀመው። ወደ 4 አርሚ በአንድ ጊዜ የፈጠረበት ሁኔታ ነበር። በኋላ አርሚዎቹ እያደጉ ሄደዋል፣ እንደተባለው 12 ደርሰዋል። መጀመሪያ ግን 4 አርሚ መፍጠር የቻለበት ሁኔታና እኛ ግን በጣም በተመናመነ ኃይል የነበርንበት ሁኔታ ነበር እና እንደ አንድ ምክንያት ይሄ ጦርነቱን ህዝባዊ ለማድረግ መሄዱ ቢነሳ መልካም ነው ከሚል ነው። ከዛ ውጭ ያለው ደግሞ የወገን ላይ የደረሰው ችግር በተለይ የታችኛው አመራር በብዙ በመጎዳቱ እዚህ ጋር የመጣ እንትን ለዚህ ለትግራይ መውጣት ውሳኔ እንደዳረገን፣ ከዚህ ባለፈ ግን ለህዝቡም ጊዜ እንስጠው ነው። እስቲ ያስብ፣ አሁን እንደገና አሰልፈውታል፣ ስለዚህ ያስብ፣ እድል እንስጠው የሚለውም ነገር እንደነበረ እነዚህ ቢነሱ ጦሩ ከህዝቡ ጋር ላለመጋጨት እና ህዝቡ ትንሽ የፎይታ ጊዜ እንዲያገኝ የተወሰነው ውሳኔ ቢዘረዘሩ የተሻለ ነበር ከሚል ነው ማነሳው። በጣም ይቅርታ ሰዓቴን ጨርሻለሁ። ከዛ ውጭ ያለው ግን ይሄ መመለስ እና ጸረ ማጥቃት ውጊያ ምናምን የሚባሉ ላይ ትንሽ እንትን መከላከል ምናምን የሚባለው ላይ የመከላከል ውጊያዎቹ ከተደረጉት ውስጥ አንዱ በደንብ መማሪያ ሆኖ መነሳት ያለበት የቆቦ ውጊያ ነው። የቆቦ ውጊያ ለምንድን ነው ያልመከት ነው የሚለው፣ ለምንድን ነው ቆቦ ላይ መከላከል ያልቻል ነው የሚለው በደንብ መታየት አለበት። ወያኔ ጀነራል ዘውዱ እንደገለጸው ሁልጊዜ አንድ አይነት አቅጣጫ ተከትሎ ነው የሚዋጋው። ቆቦ ላይ ሲዋጋ ከደርግ ጊዜ ጀምሮ የተዋጋው በሁለት አቅጣጫዎች፣ አንዱ የተኩላሽ አቅጣጫ ነው፣ ሁለተኛው የዞብል አቅጣጫ። በቃችሁ ነው። በተኩላሽ ወደ አራዶም ይቆርጣል፣ በዞብል ገብቶ ደግሞ ወደ ወርቄ ጀርባ ይገባል። እቺ ናት አካሄዱ፣ ሌላ ታሪክ የለውም። እቺን ደገማት፣ 3ኛ ጊዜም ተጠቅሞባታል እሱ። እና የአካሄዱ ላይ ምንድነው መሆን የነበረበት የሚለው ነገር ያው ዛን ጊዜ ብዙ ንግግሮች ይደረጉ ነበር። ያው በደንብ ተግባራዊ አልሆነም። ተራራው ላይ መንጠልጠሉ ትርጉም አልነበረው። የዛን ጊዜ ሰሜን ዕዝ ያሁኑ ማዕከላዊ ዕዝ ሰሜን ዕዝ የ12ኛ 13ኛ ክፍለ ጦሮች በጩቤ በር አካባቢ ዝም ብለው ተራራ ላይ ተሰቅለው የነበሩበት ሁኔታ ነው የነበረው። 32ኛ ክፍለ ጦር ከዞብል ጋር ተያይዞ ይዟል። ዞብልን ራማ ገብርኤልን የያዘው ልዩ ኃይል ነው። በዚህ መንገድ ነው የተሰለፈው። ግን በቂ ኃይል በሪዘርቭ ቢሆን ኖሮ ከመካናይዝዱ ጋር ተቀናይቶ መቺ ኃይል ሆኖ ቢቀመጥ ኖሮ ያ ተራራ ላይ የተቀመጠው ጦር ያለምንም ስራ እንደዛ አይነት ችግር አይገጥመውም ነበር። ብቻ አንዷ ችግር ነው። ስለዚህ አቀማመጣችን በተራራ ውጊያ እንደዚህ ሰፊ ተራሮች ባሉበት የተወሰነ መጠነኛ ኃይል ከፊት አድርጎ ከኋላ ግን መቼ ኃይል በበቂ መያዝ፣ በቂ ሪዘርቭ መያዝ
በጣም የሚያዋጣ አካሄድ እንደነበረ ቢዘረዘር ለእንትኑ ለትምህርታዊነቱ የበለጠ ያጎለዋል ከማለት ነው። በኋላም በመውጣት ውሳኔ ላይ ደግሞ ከዚህ በፊትም ተገምግሟል። ያው በአመራር ደረጃ በመውጣቱ በኩልም የተኩለሽ አቅጣጫ እንደ ምርጫ መካናይዝም የሚወጣበት አቅጣጫ ሆኖ መመረጥ አልነበረበትም። በቀጥታ ቆቦ ባቡር ሀዲዱን ተከትሎ ቢወጣ በነገራችን ላይ የደርግ ጦርም ቆቦ ላይ ሲመታ የተጠቀመበት አቅጣጫ ያንን አቅጣጫ ነው። ሜዳውን ተከትሎ ነው። ይሄን ባቡር መንገድ የተሰራበትን ሜዳ ተከትሎ ነው የወጣው። ስለዚህ እነዚህ ነገሮች ትምህርታዊነታቸው የበለጠ እየሰፉ ይሄዳሉ ብዬ ነው የማስበው። እነዚህ ነገሮች ናቸው እንትን ላነሳ የፈለኩት። ሌላው ግን በመከላከሉ ጦርነት አንድ አበይት ነገር መነሳት ያለበት የሚመስለኝ የጋሸናው ቆረጣ ነው። ወልዲያን ስንለቅ ምስራቅ እዝ የዛን ጊዜ ማን ነው ደቡብ እዝ የዛን ጊዜ አንድ ኮር ወደ ወገልጤና እንዲገባ የሆነበት ሁኔታ ነበር። ያመነሻ ተደርጎ ወገልጤናን አጠናክረን ጋሸናን ብንቆርጥ ጠላት ወደ ደብረ ታቦር ያደርገው የነበረውን ጉዞ ያስቆማል ተብሎ የተደረገው ውሳኔ ኢቭን በወያኔ መሪዎች በጣም የተደነቀ ውሳኔ ነው። ራሳቸው ማስቀምጠውታል። በጣም ኃይለኛ ውሳኔ ነው የነበረው። ጋሸና ላይ መቁረጣችን በዛ ሰዓት ጠቅላላ ወደ ጀርባው እንዲዞር ጋሳይ አካባቢ ደርሶ የነበረ ጠላት ወደ ጀርባው እንዲዞር ነው የተደረገው። ከደብረ ታቦር አካባቢ በአጠቃላይ ነው እንዲያፈገፍግ የተደረገው። እሱ ነገር ባይሳካ ኖሮ ወደ ጎንደር የሚቀጥልበት እድል አለ። ደብረ ታቦር መያዝ ብቻ አይደለም፣ ስለሆነ ምዕራብ ግንባር የሚፈርስበት የሱዳን ኮሪዶር የሚከፈትበት እድል ይፈጠር ነበር። ይሄንን ማስቀረት የቻለ ስራ ነው። ኢምፖርታንት ስራ ነው። በመከላከያ ደረጃ ትልቅ ለውጥ ያስከተለን እነሱም እየጠቀሱት ያሉ ትልቅ ስራ ነው። ሌላው ነገር በመከላከሉ ውጊያ በአጠቃላይ ከተጠቀሱት ሁለት የመከላከሉ ውጊያዎች ዋናዎቹ ወሳኞች የነበሩ ተብሎ መታየት የሚገባቸው አንዱ የአሳጊታ መከላከል ምስራቅ እዝ ያደረገው መከላከል ከደቡብ እዝ ጋር ትልቅ ስራ ነው። ሁለተኛው ነገር በጋሸና አቅጣጫ የተደረገው መከላከል ትልቅ መከላከል። እነዚህን ስራዎች እና ማን ነው ይቅርታ የዳባት ደባርቅ መከላከል በጣም መጠቀስ ያለበት ታሪካዊ ስራ ነው። ዳባትን ለመቁረጥ የመጣውን ኃይል የጠላትን አንደኛ አርሚ ምዕራብ እዝ ባይደመስሰው ኖሮ በምዕራብ አቅጣጫ ይፈጠር የነበረው ችግር በጣም ከባድ ነበር። ትልቅ ስትራቴጂካዊ ጠቀሜታ ያለው በአገር ደረጃ ለውጥ ያመጣ መከላከል ትልቅ ስራ ነው የተሰራው። እነዚህ በደረጃቸው ቢቀመጡ ከሚል ነው ማነሳቸው። የተወሰነ የተነሳ ነገር አለ። እንግዲህ ከሌላውን ተዋዋለው ወደ መጨረሻ ላይ ጸረ ማጥቃት ስናደርግ ምንድነው ያደረግነው የሚለው ነገር የተደረጉ ዝግጅቶች ወዘተ ሁሉ ተነስተዋል። አልሄድባቸውም። እነዚህ ግን ሶስት ኦፕሬሽኖች ክፍል ያላቸው አንድ ቅድ ግን ሶስት ክፍል ያላቸው ስራዎች ናቸው የተሰሩት። እዛ ጋር ክፍሎቹን ቀነጣጥሎ አላስቀመጣቸውም እንጂ የተሰራው ነገር መጀመሪያ ደቡብ እዝ ሀርቡ ላይ ቆርጦ ማዕከላዊ እዝ እና ሰባተኛው እዝ ከኮማንዶ ጋራ ፊት ለፊት የሚያጠቁበት ሁኔታ ነበር የነበር። ማነው ማዕከላዊ እዝ እና ኮማንዶ በጎን በኩል በመሃል ሜዳ አቅጣጫ፣ በፊት ለፊት ደግሞ ሰባተኛ እዝ ደብረ ሲናን ተከትሎ በሸዋሮቢት። እነዚህ ይሄ አንዱ ፓርት ነው የጦርነቱ ፓርት። ሁለተኛው ፓርት ደግሞ ጠላት እንደገና እዛ ውጫሌ አካባቢ የመጠናከር ሀሳብ ስለነበረው እሱን መርሳ ላይ የመቁረጥ ይሄንን ስራም በቀጣዩ ሰባተኛ እዝ ማዕከላዊ እዝ እና ኮማንዶ ሆነው የሰሩት ስራ። በተመሳሳይ በሰሜን ምዕራብ እዝ በጋሸና በኩል ያደረገው ማጥቃት፣ እነዚህ አንድ ላይ ሁለተኛው ክፍል ተደርገው የሚወሰዱ ናቸው። ሶስተኛው ክፍል ደግሞ ደቡብ እዝ፣ ምስራቅ እዝ፣ ስምንተኛ እዝ፣ ስድስተኛው እዝ ሆነው ደግሞ ወደ ዞብል፣ ስድስተኛው እዝ ከጭፍራ ሌሌ ሱሉላ ወደ ሐራ እና ስምንተኛ እዝ ደቡብ እዝ እና ምስራቅ እዝ ደግሞ ዞብልን ተቆናጠው ቆቦን ለመቁረጥ ያደረጉት እነዚህ በአንድ እቅድ በ18 ቀን የተከናወኑ ስራዎች ቢሆኑ ሶስት ግን ዋና ዋና ክፍሎች የነበሩት እዚህ ጋር የተሰራው ስራ በጣም ከፍተኛ ስራ ነው። በየራሳቸው ደረጃ ቢቀመጡ የበለጠ ያሳያሉ። ተጽፏል፣ ተገልጿል። ግን በዚህ መልኩ ተከፋፍሎ ቢታይ አንዳንድ ቦታ መደበላለቅ ስለነበረው ነው። ዞሮ ዞሮ በዚህ መልክ የተቀመጠ ስለሆነ በእውነት በጥሩ ሁኔታ ገልጸውታል ሊባል ይችላል። ጀነራል ዘውዱ አንዱ የሚታወቁበት የግንባታ ስራቸው ነው። ይሄ እንደዚህ አይነት በዓል አዘጋጅተው ከሰራዊቱን አነሳስተው ወደ ውጊያ ማስገባት፣ በመጨረሻው ማጥቃት
ቅድም በፊልሙ ላይም ይገለጽ የነበረው ማርሻልም ሲገልጹት የነበረው እነ ጀነራል አበባውም ሲገልጹት የነበረው ነገር ያ ደቡብ ዕዝ ማነው ማዕከላዊ ዕዝ የያዘው ቀጠና ከሰቆጣ እስከ ላሊበላ አካባቢ ያለው ነገር ያ መስመር ትልቅ ስትራቴጂክ መስመር ነው የነበረው። ወያኔ እዛ ላይ ርብርብ ያረገበት ያለ ምክንያት አይደለም። ያን ቢሰብር ምዕራብን እንደገና ለመቁረጥ እድል ያገኝ ነበር። ስለዚህ የማዕከላዊ ዕዝ ብቻ ተልእኮ አይደለም የተወጣው። ማዕከላዊ ዕዝ በዛ ስራ የመከላከያን ስትራቴጂክ መከላከል ነው ያስፈጸመው። ትልቅ ስራ። ጠላት ላሊበላ አካባቢ ማቲያ አካባቢ ላሊበላና ሰቆጣ ሊቆርጥ ነበር ከሐሙሲት ተነስቶ ያን ያደረገው። ያንን ማፍረስ በከበባ በሚመስል ጦርነት ውስጥ ያን አስተዋጽኦ አድርገው ያን ስራ ሰርተዋል። ትልቅ ስራ ነው የሰራው። ከዛ በኋላ ደግሞ ለጸረ ማጥቃት መሸጋገሩ እንትን አድርገው የ7 ቀን የሚፈጅ ተከታታይ የግንባታ የቅስቀሳ ጊዜ ተጠቅመው የጓዳዊነት ቀን፣ የጀግኖች ቀን፣ የመስዋዕትነት ቀን ወዘተ እያሉ 7ቱን ቀን ከፋፍለው በጥሩ መንገድ ነው ሰራዊቱን አነሳስተው ለማጥቃት ያዘጋጅ። ያ በመደረጉ ነው ያ ውጊያ የከሸፈው። በመጨረሻም ደግሞ ይሄ ማጥቃቱ በእርግጥ ማጥቃቱ ትንሽ ቀደም ይል ነበር። ወደ አበርገሌ አቅጣጫ ያደረጉት እስከ ጥራሬ ወንዝ አፋፍ ድረስ የሄዱት ማጥቃት ማለት ይሄ ዞሮ ግን በአጠቃላይ በማነሳሳቱ የተሰራው ስራ በጣም ከፍተኛና ውጤታማ ነበር። ማዕከላዊ ዕዝነቱን ዳሎል መሆኑን ዳሎል ፍም ነው እንደ ፍም የሚፋጅ መሆኑን ያስመሰከሩበት ዝግጅትና ውጊያን ያካሄዱት ትልቅ ድል ነው በዛ የተጎናጸፉት። ሌላው ነገር እንግዲህ የመጨረሻው ያው ሌላው ዘልዬ ነው የሄድኩት ሰዓት ስላልበቃኝ ዞሮ መወሰድ ባለባቸው ትምህርቶች ላይ ትልቅ ነገር አንስተዋል። ሰራዊቱን ዘመናዊ ከማድረግ አኳያ ተቋሞቻችንን ማዘመን አለብን የሚል ከትንታኔ ነው በነገራችን ላይ የተነሱት። ምንድነው ያለው ነገር የሚለውን የውስጣዊ ትንታኔ ማርገዋል። አገር ውስጥ ያለብን አሁን የዚህ የጽንፈኛ ችግር በምን ደረጃ እየተፈታተነን እንዳለ አስቀምጠዋል። ከውጪ በኩል ደግሞ ሊመጣብን የሚችለው ችግር አንድ ከተፈጥሮ ሀብታችን ጋር ከተያያዘ ከወንዞቻችን፣ ከማዕድኖቻችን፣ ከተፈጥሮ ሀብታችን ጋር የተያያዘ ችግር እንደሚያመጣ፣ ሌላው ደግሞ ያልተሰመረ ድንበር መኖሩ አንዱ ከውጭ ሁኔታ ችግር እንደሚያስከትል፣ ሌላው ደግሞ ይሄ የዓለም አቀፍ ነገሮች እነዚህ በተለይ ቀይ ባህር አካባቢ የሚያንዣብበው ይሄ ትላልቆቹ ሀገሮች የሚያደርጉት ሽኩቻ ይሄ እኛ ላይ የሚያስከትለውን ተጽዕኖ በደንብ መመርመርና ለዚህ መዘጋጀት እንደሚያስፈልግ አስቀምጠዋል። ሌላው ይሄ አክራሪነት፣ ሽብርተኝነት ወዘተ የሚለው እና በደንብ ከሁኔታ ትንታኔ ተነስተው ምን እንስራ፣ ምን እናድርግ፣ ስለዚህ ሰራዊታችን እናዘምን፣ ፕሮፌሽናል እናድርገው። አንደኛ ከየትኛውም ጽንፈኛ የማይጎተት እዚህ ውስጥ ያለ ሌላ በተለያየ ብሔር ቢሆንም ብሔር የሌለው አንድ ሰራዊት ዞሮ ለኢትዮጵያ የሚቆም ስለሆነም የትኛውም ጽንፈኛ በግራም በቀኝም የማይጎትተው የትኛውም ሃይማኖት በግራም በቀኝም የማይጎትተው አይነት ሰራዊት አድርገን ዲሲፕሊን እንዲሆነ የሰለጠነ ሃይራርኪውን በደንብ የጠበቀ ሬጉላርሊ በሚገባ የተደራጀ አይነት ሰራዊት አድርገን የራሱ የጠራ አሰራር ያለው በፈለገ በግለሰብ ውሳኔ የሚሄድ ሳይሆን በጠራ አሰራር የሚሄድ ሆኖ እናዋቅረው በሚል ያስቀመጡት ነገር አላቸው። ስልጠናዎቹን ከእጩ መኮንን ስልጠና ጀምሮ አዋጁ የፈቀደልን ነገር አለ። ከትምህርት ቤት መመልመል ምርጥ ወጣቶችን ከማምጣት ጀምሮ እስከ ከፍተኛው የማዕረግ ደረጃ የሚሰጠው ስልጠና በምን መልኩ መካሄድ አለበት፣ ምን ላይ አተኩሮ መካሄድ አለበት፣ ጥራቱ እንዴት መጠበቅ አለበት ወዘተ የሚለውን ከስነ ልቦና ግንባታ አንጻር ከመሳሰሉት ጋር አያይዘው በጥሩ መልክ ገልጸውታል። እንግዲህ እኔ ለመተቸት ያህል አንዳንድ ሀሳቦች አነሳሁት፣ ከጊዜ እጥረት አንዳንድ ያነሳሁት ቢኖርም ግን በዋናነት መጽሐፉ ጦርነቱን በአጠቃላይ የዳሰሰ ለቀጣይ ትውልድም አሁን ላለነው ሰዎችም ለሪፈረንስ የሚያገለግል ማስተማር የሚችል ምርጥ መጽሐፍ መሆኑን በድጋሜ ገልጬ ሌተና ጀነራል ዘውዱን በአለቆቻችን ፊት አመሰግናለሁ። እንደገና አመስግኑልኝ።